አሁን ላይ ይሄን ስራ ለመጀመር ቆንጆ ካፒታል ያስፈልጋል። ቆንጆ ማለት እንዴ? ቆላችሁ ልጅነቴን በቁማር ተበልቻለሁ። እለፉት ምንም አይሰራላችሁ። ከአረብ ሀገር እስከ ኢትዮጵያ ድረስ ያለው ህይወት በጣም ፈታኝና በጣም አድካሚ። በቀን 600 ሊትር ውሃ ይጠጣሉ። እንቁላል ሲጥሉ ይጨምራሉ። አሁን ባላቸው እጅ እንቁላል ስለማይጥሉ ነው። ትንሽ እንኳን የመታመን ባህሪ ሲያመጡ እኛን ቀድመን ለነሱ የምንነግራቸው እና ታውቃላችሁ ማለት ነው። መታመን በሚታወቀው ዶሮ በጣም ጎበዞች ናቸው። በነገራችን ዶሮ ሲታመሙ የሆነ ምግብ ስትይ አይከተሉሽም። ግማሹን በላይ ግማሹን በታች አድርገን የከፋፈልናቸው። እንደዛ ሲሆን አንደኛ ምግብ አይሻሙም፣ ውሃም ይደርሳቸዋል። ምግብን በስነ ስርዓት ይመገባሉ። ቡናችን ጠጥተን ቁርሳችን በልተን ቀጥታ ከቲጂ ጋር ወደ ስራ ቦታዋ ነው የምንሄደው። እና ዛሬ ጉዳን ነው በለው እንደምን እያረገች እንዳለ መቼም ካልጋዋ አንቀሳቀሳትን ብዬ ተስፋ አረጋለሁ። ሰላም ቤተሰቦቻችን እንዴት አርፈዳችሁ እንደምን ዋላችሁ? ዛሬ እንግዲህ ሰዓቱ ጠዋት ነው። ፀሐዩን አይታችሁ ትረዳላችሁ ብለን እናስባለን። ዛሬ የምንገኘው ከከተማ ውጭ በሉት ከከተማ ውጭ ነና ከከተማ ውጭ ነው ያለነው እና የመጣነው ደግሞ የስራ ባልደረባችን ቲጂ ቤቷ ቀጥታ እንገባና ተኝታም ሊሆን ይችላል ምናገኛትና በጠዋት ነው የመጣነው። የመጣንበት ምክንያት ደግሞ ዛሬ ውሏን የት እንደምትሄድ ያው ሌላ ስራ አላት። ዲቴል ነገር አላወራንም ከዚህ በነበረን ፕሮግራም እንጂ ሌላ ስራ አላት። ስለዚህ ስራዋን ቦታ ሄደን አብረናት እንውላለን። ዛሬ በጣም ጋድ ሪቪውን እንደምንሰራ አታውቅም እንግዲህ ወደ ስራ የምትወጣበት ሰዓት ስለሆነ አሁን ቤቷ ተገኝተን እስኪ ዛሬ ስራ ቦታሽ አብረን ነው ብለናት ነው የምንሄደውና ለፕሮግራማችን ግብአት ለእናንተም እንግዲህ አስተማሪ ነገር ካገኛችሁበት በሚል ትግስት ከየት የት ድረስ የሚለውን በጋድ ሪቪው ለእናንተ እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። በሱ የስራ ዘርፍ ምናልባት ለመሰማራት ሀሳቡ ያላቸው ጥሩ ግብአት ያገኛሉ ብዬ አስባለሁኝና እቺ ላይ አስምሩልበት። ተከተሉ። ፈተችም እኛ ነን ቲጂ ጠዋት እንግዳ መጥቶብሽ አቅ ቁርስ አለ ዛሬማ ጉድና አርጋት ቤት ሄደን ብርኩ እንዴ የምትሄጂ ነው ተዘጋጅተሽ ተጠብቅሽው እኛ ካልጋን ቀስቀሳት የታባሽ እና ልቅ እንዳረን ጨርሰሽ ነው ልትወጪ? ደክሞኛል። አረ ቡና ምናምን ማሳንጠጣ ነው ታ ቡና አልጠጣም ልጠጣ ቁርስ እንብላ። ቁርስ ማዘጋጅ እኛ እኮ በእኛ ቤት እኮ በጠዋት አራጭ ጎብዛለች እቺ ልጅ እየጎበዘች ነው። ተቀጥሮ ወደ ስራ ሄዳው አይ እንደው አንዳንዴ አረ ለኔ የምትሆንም ቁርስ ሰርቻለሁ። ጎሽ አንቺ ጎብዛለች ግን እንደዚህ ታውቂያለሽ? ከመቼ ጀምሮ እንደዚህ እየጀገነችው? እንትን ስራ ተመልካቾቻችን እንግዲህ ትግስት አሁን ብዙ ጊዜ በስልክ በመናወራው ነገር ላይ ሰዓቷ ወደ ስራ የምትወጣበት ሰዓትም ስለሆነ ነው በሰዓት የደረስነው። እውነት ለመናገር ቁርስ እናገኛለን ብለን አላሰብንም። እሷ ራሱ ሰዓት በላ ነው ብዙ ጊዜ መጣና እስኪ ውሏን አብረን እንውላለን። እኛ የምናውቀው ታሪክ አለ፣ የምናውቃት ትግስት አለች ደግሞ እናንተ ጋር አንዳንድ ጊዜ ዝም ብለን ወተን ቁጭ ስንል ምን አይነት መከራ ሳልፈን በምን አይነት መንገድ መተን ነው የሚለው ለኛ ባይመስለንም አጠገብ ላለ ሰው ባይረዳም ደግሞ ሌላ ሰው ሊማርበት ሊያውቅበትና በዛ መንገድ ደግሞ ለሚሄዱ ሰዎች ደግሞ መንገድ ጠረጋም የተሳሳተ ነገርም ካለ ብሎ ቆም ብሎ ራስን ለማየት የሚጠቅማል ብለን ስላሰብን እንግዲህ ወደ እናንተ ይሄን ይዘንላችሁ መተናል። በእርግጠኝነት ከፕሮግራሙ ታተርፋላችሁ። ጋድ ሪቪው እንግዲህ በዚህ መልክ ትግስትን ይዘውላችሁ መጥቷል። እስከዛ ድረስ ሰብስክራይብ በማድረግ ቻናላችንን ጠብቁ። በቅርቡ ደግሞ አንድ ፕሮግራም አስበናል። አዲስ ፕሮግራም ላይ አሁንም አስበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ በማካፈል አልሰነፋችሁም፣ እያገዛችሁ ነው። ለዚህ በቅድሚያ እጅግ አድርገን እናመሰግናለን። ከዚህ ባሻገር ግን የሚወራልን የሚነገርልን እኔ ከገጠመኝ እኔ ካሳለፍኩት ፈተና እንደው ሌሎች ቢማሩ ይሄ መንገድ ቢቀላቸው ብላችሁ የምታስተላልፉት መልእክት መንገድ ቢኖርና ጋድ በጣም ታሪክ ካላችሁ እኛ
ወደ የአካባቢያችን እየመጣ ወደ ስቱዲዮችንም እየጋበዝናችሁ እንደው ብንመካከር መንገዳችንን ቀና እንዲሆን እኔ ከፈልኩትን ዋጋ ሌሎች እህት ወንድሞቼ እንዳይከፍሉ መንገዶቻችን ብናሳይ አረፈጠነኝ ዛሬ ጉድ ነው እና እንዳትረሱ ሀሳባችሁን አድርሱን። ስልኮቻችሁን ላኩልን። ከታች ቲክቶክም አለን፣ ቲክቶክ አለን፣ ፌስቡክ አለን፣ ቴሌግራም ቻናል አለን። እንዲሁም በስልክ ቁጥራችን 0982041422 ስልክ ቁጥር ላይ በመደወል ታሪኮቻችሁን አጋሩን። በገሃድ ይውጣ ገሃዳችን ገሃድ ይውጣ የምትሉ ታሪካችን ገሃድ ይውጣ የምትሉትን ታሪክ አካፍሉን። ይሄው ነው። ቡናችንን እየጠጣን ደግሞ የቀጣይ ፕሮግራማችን እንዴት ያደረሳችሁ። ጀበና የለኝም ግን ቁርስን እኮ ሰምተሽ ነበር ትጂ አለ ላይ እኔ አልበላም ነው እኔ በላለሁ አልበላው ኧረ እኔም አልበላው እንዴት ቀልዳለች። ይሄንን የማሽን ቡና ፈርቼ እኔ ጀበና ከነ ማጨሻው ይዤ መጥቻለሁ እዚህ ቤት አሁን ሊቀርብልኝ በዚህ ብር ሽጣው ነው ሽጣሽ ነው ጀበናው ይወሬኑን ያልበቃ ቡና ጠጣው ብዬ የሚሰማኝ ይሄ በጀበናው ጭስ ነው ከነ ክብሩ በቃ አይ ወለዬ ያፍቅሻል ያለም ደብቀው ነው ሰብራው ሊሆን ይችላል። ጭስታችሁን ብላናለች ባለፈው እኮ ጎበዝ ቲጂ እውነት ልሻለሁ። እንግዲህ ጓደኞቼ በጧት መጣችሁ ቁርሴ ልክ በእውነት ልበላ አትበይ ማንቻ አጥንቶኛል አልበላ እነ ቲጂ ሰፈር ምን ደስ እንደሚለኝ ታውቂያለሽ? ማብራት የለም እንጂ ውሃ አለ። ስም ስታጠፊ ማለት ነው። እውነት መብራትም እኮ አይጠፋም እኮ ግን አንዳንድ ጊዜ ቢያንስ አሁን እኛ የምናወራው እኮ አንቺ የምትነግሪን ነው። ኖረን አላየነውም። ስንመሳምን 7 ጊዜ ይጠፋል ግን ደህና ነው ምንም አይደለም። ቡና እንጠጣ ላጉርስሽ። እሺ ጭስ የለም ምናምን መጠባበቅ ያስፈልገው ቡና ክብር የለውም። በአማርኛ ክብር የለውም የትግስት ቤት ግን እንዴት ሰራ ዛሬ በጧት ቁርስ ሲያምር ቡና በእናትሽ እንጂ ካለሩም ያምራል። እስማ ለማንኛውም ቤተሰቦቻችን ቡናችን እንጠጣለን፣ ቁርሳችንን እንበላና እሷ እየበላች አይደለም ለማጠቃለል አይደለም ምን ሆና ነው እንዳትለኝ እኔ ራሴን የቻልኩ ነኝ በልቼን መጣ እኔ ነው ራሴን የቻልሽ አይደለሽ ጧት ለሊት አንገብግበውኝ ከክፍለ ሀገር ነው ያስመጡኝ ለዛ ነው። እና ለማንኛውም ቡናችን ጠጥተን ቁርሳችንን በልተን ቀጥታ ከቲጂ ጋር ወደ ስራ ቦታዋ ነው የምንሄደው። አጠቃላይ እዛ ያለውን ቫይብ እናስጎበኛችኋለን። ትማሩበታላችሁ። ብዙ ታገኙት ምሽምቱት ነገር አለና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የትም እንዳትሄዱ ጠብቁን። እና እንጠጣን ቁርስ በላን እንግዲህ እንዴት ካላችሁ ጥድፍ ታረገው ነገር እንዴ ስራ እኮ ማን ቤት ነው ያለው? ሰቤት ነው ያለው ማን ብላ ልትሰናበች ነው እንዴ? ቆይ ስራ እኮ ነው በስራሪ ማለት ታጋላችሁ እናቃለን። ሶኒዳ በቃ ተነሱ። እኔ መኪና የሞኩል ጠብቃችሁ አብራችሁን ነው ወደ ቲጂ ልንሄድ ነው። ቀጥታ ምንም ማድረግ አይቻልም። ደህና ዋሉ። ተከተሉ አብረን ዋል። ተመልካቾቻችን እንግዲህ ዛሬ 2 ጓደኞቼ መጥተዋል። ወደ ስራ ቦታ እየወሰድኳቸው ነው። ምን መስራት እንደፈለጉ ምን ማየት እንደፈለጉ ባላቅም ፕሮግራሞቻችን ታውቃላችሁ ብዙ ቀልዶች እናነሳለን፣ ቁም ነገሮች እናነሳለን እና ከዛ ባሻገር ደግሞ ያለን ህይወት አለ፣ ስራ አለ። ሴት ልጅ ያው ፕሮግራማችን ትኩረት የሚያደርገው ሴቶች ቢጠነክሩ ቢበረቱ ራሳቸውን ቢችሉ በኢኮኖሚ በገንዘብ በአእምሮም ጤንነት በሁሉም ነገር ራሳቸውን እንዲችሉ ነውና ቲጂ በጣም ጠንካራ ጎበዝ የስራ ሰው ናት። ከራሷ አልፋ ለሌሎች የተረፈች ናትና ወደኛ ደግሞ መለስ ብለን ወደ ራሳችን የምንሰማውን የደረሰብን ከማውራት ባሻገር ውሏችን፣ ስራችን፣ እንቅስቃሴያችን ምን ይመስላል የሚለውን ለእናንተ ልናደርስ ነው ዛሬ የፈለግነው። ቲጂ እንግዲህ እዛ ፖድካስቱ ላይ ከምታዩት ባሻገር ብዙ ጊዜ ምን አለ ሰዎችን በውጭ ድሮ የሚባል አባባል አለ አይደለ? መጽሐፍን በሽፋኑ እንደሚባለው አንዳንድ ሰዎች ውጭ ላይ ስናያቸው የምንረዳበት መንገድ የምናይበት መንገድ ሌላ ነውና ኢቭን ሰርቶ ማደርን እንኳን ይጠራጠራል ሰው። ስፔሻሊ ሴት ልጅ ሆና አምሮባት ከወጣች የሆነ መሪ ከያዘች ስለምትሰራ ማለት ነው ሰው አለ በጣምና ግን ተሰርቶ ተደክሞ ዋጋ ተከፍሎበት ነው ይሄ ህይወት የመጣው። ከዚህ በፊት በነበረ ፕሮግራማችን ላይ አንስተናል። በተለይ ስለ አረብ ሀገር እህቶቻችን ስናነሳ በተወሰነ መልኩ የትግስትንም ህይወት በትንሹ ለመንካት ሞክረናል። ነገር ግን ራሱን ችሎ ቢወጣ አስተማሪ ሊሆን ይችላል ብለን ስላመን እና በዚህ መልክ የመጣ ነው። ከቲጂ
ከየት እስከ የት የሚለውን ነገር እስኪ እያወራችን ትጂ አንቺ የምትነግሪ ምንድነው እዚህ የደረሽበትን እንግዲህ መንገድ መጨረሻውን ብቻ አይደለም የምናየው የመጣሽበት መንገድ ስለሆነ ዋናው ቲጂ ማነች ከሚለው ራስን እያስተዋወቅሽን ብንሄድ ኢትዮጵያ መንገዱን ያሳልጠዋል እሱም እንዳለ ሆነ ኢትዮጵያ ውስጥ ያው ኤኒ ስራ ሲጀመር አልጋ ባልጋ አይሆንም በጣም ብዙ ፈተናዎች አሉ ማለት ምቹ የሆነ ነገር የለም የራስ የግል ቢዝነስን ስራ እንደመጀመር ምናምን ፈተናዎቹ የምትሰሪውን ስራ የባሰ ያከብደዋል ያንቺ ኢነርጂ ያንቺ ጉልበት እንዳለ ሆኖ ኮሙኒኬሽንሽ እንዳለ ሆኖ መሬት ላይ ደግሞ በጣም ብዙ ስራ እንዳሰሪ ውስብስብ የሆኑ ነገሮች አሉና እነዛን አልፋ ቲጂ አሁን ላለችበት አሁን ደግሞ በጣም ብዙ እቅዶች አሏት ወደፊት ትልልቅ ቦታ አሁን ካለችበት ለመድረስና ወደ ኋላ ዞር ብላ የልጅነት ህይወቷንም አስታውሳን አስተዳደጓንም አስታውሳን አሁን ያለችበትን ለቤተሰቦቻችን ቦታው ላይ እስከንደርስ ድረስ ብታወራን ደስ ይለናልና ቲጂ እስኪ አንቺ ያወራሽን ትግስት እውነት ማለት እስኪ አስተዋውቂ እሺ እንግዲህ የኔ ህይወት የጀመረው ምኑ ጋር መሰላችሁ ልጅነቴን ከልጅነቴ ሳልጀምርላችሁ ልጅነቴን በቁማር ተበልቻለሁ እለፉት ምንም አይሰራላችሁ ከአረብ ሀገር እስከ ኢትዮጵያ ድረስ ያለው ህይወት በጣም ፈታኝና በጣም አድካሚ ኤቭሪ ሲንግል ዴይ ቻሌንጅ ያደረገኝ ጊዜ ነበርና አልፎ አሁን ላይ ደርሻለሁ ስቲል ነው ብዙ ቻሌንጆች አሉት እውነት ለመናገር ይሄ ሁሉም ቲጂዬ እንዳልሽው ሁሉም አልጋ ባልጋ አይሆንም በጣም ብዙ ፈታኝ ነገሮች አሉት በጣም አልቃሻ ነኝ እያለቀስኩ ነው እንጂ ማልፈው ባላለቀስ ኑሮ አላልፈውም ነበር እንባይ ብዙ ነገር ሸፍኗል እንባይ ብዙ ነገር ሸፍኗል አረብ ሀገር ነበርኩኝ እንደ ማንኛውም ኢትዮጵያዊ አረብ ሀገር ነበርኩኝ ከአረብ ሀገር ቆይታ በኋላ ደግሞ ኢትዮጵያ መጣሁ አካባቢያችን በጣም ነው ደስ የሚለው አየሩ ደስ ይላል ደግሞ ከመሃል ምን የነበረብሽ እንትንሽ መሃል ዛሬ አጅበናታል ትያለሽ እሺ ነው በቃ እዚህ ቦታ ላይ በጣም ብዙ ዋጋ ያስከፈለኝ ያስለቀሰኝ ተስፋ ሊያስቆርጠኝ የሞከረው ቦታ ይሄ ነው እሺ በጣም ከብዙ ሰው ጋር ፋይት ያደረኩበት ከራሴ ጋር የተጣላውበት ይሄ ቦታ ነው አይወርቁ ለሰው እንዲቀላል እንደቀልድ ይቀላል እንዳይመስልሽ እና ይሄ ይመስላል ፋርሜ ገበሬ ነኝ ገበሬ እንደሆንኩ ምን ታውቃላችሁ ይሄ በረከት ገበሬው የሚለው አሁን ትግስት ገበሬው ወደሚለው መቀየር አለበት እንሰጣለን ወሳጅ እሷ ከሀገር ወጣለች ይመስለናል ስለዚህ ቲጂ ገበሬዋ በሚለው አስተካክሉትና አሁን ቱታ ለብሰን ወደ ገብተን ላስጎብኛችሁ እኛም ለብሳለን አይ እናንተ ባትለብሱ ይትሶኬ ግን እኔ ለብሼ ላሳያችሁ አሁን ማንኛውም ሰው እንደፈለገ መግባት አይችልም ሶ ገብተን ደግሞ ሌላ የለፋሽበት የደከምሽበት ስለሆነ ተመልበስ ካለብን ቱታ ለብሰን እንግባ ካልሆነ ግን አንቺን ብቻ እዛ ገብተሽ ብታወሪ ይሻላል ለዶሮች ደህንነት ሲባል ያው የተደከመበት አይደለ ቢኖር አይደለኛስ ማሳያ ይሆናል ብለን የመጣ ነው እውነት ነው ስለዚህ ወርቁ ቱታ ይሉሰድ ከሻሸጋ በቃ እኔ ልልበስ እናንተ ደግሞ የምትጠይቁኝን ጥያቄ እያዘጋጃችሁና ለወደፊት እናንተም ደግሞ መስራት የምትፈልጉትን ነገር ፕላን እያደረጋችሁ አሁን እኮ እኔ ራሴ ተወሰወስኩ ቲጂ ገበሬዋን እንግዲህ ቦክሰር ላይ በዛለ ከዚህ በኋላ እንደው በዚህ ነው የምለያችሁ ከዚህ በኋላ ቲጂ ገበሬዋና እሺ ደስ ይለኛል አውሩና መጣሁ ቱታ ለብሼ ልምጣ እሺ በጣም ብዙ ጊዜ እኛ ሀገር ይሄ ሴት ስራ ነው ይሄ ወንድ ስራ ነው ተብሎ መደብ አለ መደብ የተሰጠ እስኪመስል ድረስና በሀገራችን አባባል የወንድ ስራ ከሚባሉት አንዱ የዶሮ እርባታ አጠቃላይ የግብርና ስራዎች አጠቃላይ ወንዶች ነውና ቲጂ እንግዲህ መግቢያችን ላይ እንዳለችው በጣም ብዙ ቀላል አይደለም ይሄን የሚያክል ትልቅ ስራ ነው በጣም ብዙ ብር የወጣበት ነው በነገራችን ላይ ከዛም ባሻገር ትንሽ ስራ እንኳን የሆነች ነገር እቺ ሰፈር ላይ የሆነች ነገር እንኳን ለመጀመር እንኳን ቀላል አይደለምና እንደ ቲጂ ያሉ በጣም በርካታ ሴቶች አሉና በተለይ ደግሞ ያንን ሁሉ ፈተና አልፈው አረብ ሀገር ግልምጫውን ስድቡን ዛቻውን ይሄ ድካሙን ችለውት መተው ያችን ሰንቲም ሰብስበው ማኔጅ አድርገው አስበሽዋል ማለቻቸው አይደለ ሲሄዱ መቼም እድሜያቸውን ሲገብሩ ሁሉ
ሁሉም ህልም አላቸውና ያንን አልፈው እዚህ መተው ደግሞ ትልቅ ስራ ሰርተው ሲያዩ ግርማ ሞገስ ይሰጣሉ ለጓደኞቻቸው ለቤተሰቦቻቸው ነገር በጣም ሌላው ምንድነው በጣም እኔ እንደኛ ሀገር በጣም ቢስተካከል በየመለው ነገር ምን አለ መሰለሽ ትጂ አንድ ሴት እንደዚህ አይነት ስራው ስትገባ ምናምን ማህበረሰቡ የሚቀበልበት መንገድ ልክ አይደለም። ስፔሻሊ ብቻዋን ከሆነች ከጀርባ ወንድ ሊኖር ይገባል ይባላል። ለመከበርም ለመስራትም ብቻዋን ከሆነች ምቹ አይሆንላትም ሁሉ ነገር እንደ ሴትነት እንደ ሴት ብቻ የምትፈተኝባቸው ነገሮች አሉና በብዛተኛ ማህበረሰብ ደግሞ ለዚህ ለመስራት ምቹ ሁኔታ አይፈጥርልሽም። እውነት ለመናገር በጣም መስተካከል ያለብን ነገር ነው የማምነውና ያን ሁሉ ምቹ ያልሆነ ነገር አልፎ ልጅነትን አለማሳለፍ ከዛ ደግሞ ቤተሰብ ቤት መኖር ከዛ አረብ ሀገር ላይ ደግሞ እንደዚህ አይነት ጫናዎችን መቋቋም በራሱ የሚፈጥራቸው ችግሮች አሉ። ማበቀኝ ብለሽ ተስፋ ቆርጥሽ የምትቆሚበታልና ያን ሁሉ ግን ችሎ እዚህ ላይ ደርሶ እንግዲህ ይሄ ቤት ሲሰራ ጀምሮ የነበረውን ፕሮሰስ እናውቀዋለን። ገና ቦታውን ከማደስ እያንዳንዱ አንዷ ጠጠር ራሱ ሳንቲም የወጣባት ናትና ከሳንቲም ከገበሬ መስላ መጣለች ቲጂ ገበሬዋ መጣለችና ያን ሁሉ አሳልፋ እዚህ ደርሳለች። ቲጂ ገበሬዋ ጋር አብረን እንቆያለን። ዛሬ በጋድ ሪቪው ለትግስትነቱ አዲስ ያሚ ቲጂ ገበሬዋ ከማንም እኮ ውጭ ላይ ሳያት ምናምን በቃ ቦዘኔ ስራ ማትሰራ ምናምን አድርጎ ነው የሚያስበውና እዚህ ነው በዚህ መልኩ እንግዲህ ስፔሻል ይሄን ስራ እንደምሰራ ማንም አያውቅም የሚያውቅ ሰው የለም። እግራችን በደንብ ኬሚካል እርገጩ ምንድነው አሁን ያደረኩት ኬሚካል ዶሮ ቤት ሲገባ ከውጭ የሆነ የተለያዩ በሽታዎችን ጫማችን ረግጠን ስለማንገባ አሁን እናንተም ቱታ ተለብሱ ነበረ ግን ያው ለዛሬ ይቅር ብያችኋለሁ። ከዚህ በኋላ አይለመዳችሁ ቱታ ይኖራል የራሳችሁ ቱታ ይኖራል። ዛሬ ሳትነግሩኝ ስለመጣችሁ ነው ቱታ ያላዘጋጀውላችሁ። ስለዚህ በቀጣይ እንታረማለን እንነክራለን። ከመግባታችን ወደ ውስጥ ከመግባታችን በፊት ግን ውስጥ ዝርዝር ነገሩን ስለ ዶሮ እርባታው ታወሪናለሽና ቤተሰቦቻችን ምናልባት አሁን የሀገር ልጆችም በዚህ ህልም ካላቸው ሌሎችም እዚህ ደግሞ በዚህ እንቅስቃሴ የጀመሩ ያሉ ልጆች ካሉ ገለጻ እንድታረግ የፈለኩት ምንድነው ቀላል አይደለም። ቀጥታ መተሽ ይሄን ቤት አልገነባሽምና ወደ ኋላ ሄደሽ እንዴት አሰብሽው ዶሮ እርባታን እዛ ሆነሽ ነው ያሰብሽው? ከዛን አስበሽ ከመጣሽ በኋላ ከቦታ ጋር በተገናኘ ዶሮዎችን ማግኘት እንቁላሉን ማስረከብ ውስጥ ስንገባ ስለ ዶሮዎቹ ነው የምናወራው ስለ እርባታው ነው ብዬ ነው እነዚህ ላይ እስኪ ስራውን ያሰብኩት ብዙ ስራዎችን ለመስራት ሞክሬያለሁ ከዶሮ እርባታ በፊት ከዛ ግን ምንም አልተሳካልኝም ሌላ ስራዎችን ለመስራትና ይሄን ስራ ለመስራት የወሰንኩት ጎግል አድርጌ ነው ኢትዮጵያ ውስጥ ምን ቢሰራ አትራፊ ነው ብዬ ነው የጀመርኩት ስራው። ከዛ ጀመርኩኝ የመጀመሪያ ሌላ ቦታ ነበር የምሰራው የመጀመሪያ በትንሽ ዶሮ ነበር የጀመርኩት። ትንሽ ዶሮ ማለት 1500 1500 በትንሽ ዶሮ የጀመረችው ያን ጊዜ እንዳሁኑ አልነበረም። በጣም ቆንጆ ነበር። መኖ አልተወደደም ነበር፣ ዶሮ አልተወደደም ነበር ምናምን ብቻ 800 ሺህ ብር ጨርሶብኛል የመጀመሪያው ስራዬ። ግን በጣም ፈታኝ እልህ አስጨራሽ አስለቃሽ ተስፋ የሚያስቆርጥ በጣም ብዙ ቻሌንጆች የበዛበት እንዳሰብኩት ያልሆነ በቃ በየቀኑ የሚያስለቅሰኝ ስራ ሆኖ ነው ያገኘሁት። ምኑ አሁን ከሰራተኛ ጋር በተገናኘ ነው? ዶሮቹ ይታመማሉ? ምኑ ነው ሞር ፈተና የሚባለው? በጣም ጥሩ ጥያቄ ቲጂ። አንደኛ አንቺ ጋር አብሮ የሚሰራ ሰው ትልቁ ፈታኝ ፓርት ነበረ ማለት ሰራተኞች ስነ ምግባር በቃ ወይ መተው የተወሰነ ጊዜ ሰርተው ይሄዳሉ ወይ አላ አይደለ። ራስ ደግሞ ምንድነው ቀደም መግቢያችን ላይ እንዳነሳ ነው ሴት በመሆንሽ ብቻ አለመከበር አለ። እኔ ደግሞ የመጣውበት እንትን አለ በስራ መንገድ የመጣውበት አለና ይሄ ማመነጫጨቅ በእኔ አለቃ መሆን አልወድም። ቤተሰብ መሆን ነው። ያ ሲሆን ደግሞ ያናንቀናል። ስላናናቀን ትንሽ ሴትም ስለሆንኩኝ የሆነ እንትን አለው አንድ ፈታኝ አለው። ሁለተኛ ነገር ደግሞ ዶሮ ስትሰሪ ይሄ በጣም ይሄ ቀላል ስራ አይደለም።
ተደራርበው ሊሞቱ ይችላሉ። የምግብ እንትን አለ፣ በሽታ ሊይዛቸው ይችላል። በጣም ብዙ ክራውድዶች አሉት እና ሲታመሙ በቃ በአንድ ጊዜ ቻው ሊሉሽም ይችላሉ። በነገራችን ላይ በጣም ፈታኝ ስራ ነውና ይሄንን የመጀመሪያ እውቀትም ስለሌለኝ ኮርስም ስላልወሰድኩኝ የመጀመሪያ ጊዜ ኔክስት ላይ ግን ኮርስ ወስጃለሁኝ። ይሄ ነገር በጣም ፈትኖኛል። እንደ መጀመሪያ ስራ ቢያንስ ማታ እስኪተኙ ድረስ በትኜ ነው ወደ ቤት የምሄደው። ያን ጊዜ መሽቶብኝ ከስራ ቦታ ወጥቼ ቤት እስክደርስ ድረስ እያለቀስኩ ነበር የምሄደው የነበረና ብዙ አስቸጋሪ ጊዜያቶች አልፈዋል። አልጋ ባልጋ የሆነ አንዳች ነገር የለም ለኔ አንዳች ነገር የለም። ፕላስ ደግሞ በአካባቢው የተፈተንኩት ፈተና አልነበረም። ተከራይቼ ነበር ስሰራ የነበረው። ብዙ ቻሌንጆች አልፈዋል። ሆኖ ያው አንዳንድ መገፋቶች ወደ ተሻለ ቦታ ያደርሱሻል። እኔ ስትገፊ ትንሽ አንድ ስቴፕ ከህይወትሽ ላይ አንድ ስቴፕ ከፍ ያልሽ ነውና የምትሄጂው። እነዛ ነገሮች አሁን ላይ እዚህ አድርሰውኛል። ያው ወደ እንዴት እንደጀመርሽ ነው ተስነለ የነበረውና እንደ ሴት ደግሞ ወደዚህ ዶሮ ስራ ከመግባትሽ በፊት ስራ በምታማራጭበት ወቅት ላይ እኔም አብረሽ ስለነበርኩ ነው ምናልባት ተመልካቾቻችን ቢያውቁት የምለው አንዳንድ ጊዜ ገንዘብ ሳይኖርሽም ቀርቶ ነው እንደ ሴት የምትፈተኝበት ጊዜ ማለት ነው። በሰዓቱ አንቺ ሳንቲም ይዘሽ አካባቢው አገሩ ገና ወደ ቢዝነሱ ለመግባት ሬዲ ስላልነበርሽ ቦታ ለማነጋገር ምናምን የተለያዩ ሰዎች ጋር ሄደናል አብረን። የገጠሙ ፈተናዎች ነበሩና ገንዘብ ተይዞ የሚገጥሙ ፈተናዎች ቀላል አልነበሩምና እንደው እሱን በትንሽ መልኩ ለተመልካቾቻችን ብታጋሪልን ብዬ አስቤ ነው። እውነት ለመናገር ኢትዮጵያ ውስጥ መጥቶ ከሲስተም ጋር ራሱ ተዋህዶ መኖር በጣም አንድ ትልቅ ቻሌንጅ ነው። ገንዘብ ይዘሽ ከዛ ደግሞ ፕላስ ሴትነትሽን የሚፈታተኑ ሰዎች አሉ። እንዲያድርግልኝና እንዲያረግልሻለሁ ገንዘቡ እኮ ከራስሽ ነው። እንደነዚህ አይነት ነገሮች በጣም መፋጋጥሞኛል። ሴት ስትሆኝ ከዛ ደግሞ ይሄ አንቺ ምን እንደዚህ ያስባልሽ ዝም ብለሽ እንትን አትይም እንደ ምናምን ነገር የሆነ የመናቅ ምን አደከመሽ የመናቅ ነገር። እኔ ደግሞ ባይ ኔቸር ሆኖ መናቅ አልወድም። እኔ ወንድ ልጅና ሴት ልጅ ምንድነው ልዩነታቸው ብትይኝ ጾታ ብቻ ነው ልዩነታቸው። በጾታ ብቻ ነው ማምነው። አከብራቸዋለሁ፣ በሚገባቸው ልክ ይሰጣቸዋል። ግን ሴትም ልጅ መስራት አለባት። ወንድ ልጅ ሰርቶ ሳንቲም እንደሚያገኘው ሴትም ልጅ ደግሞ ሰርታ ራሷን መቻልና ማቋቋም በቃ ጀስት ራሷን ላይፍን ኢንጆይ አድርጋ መኖር ትችላለች። ዲፔንድ መሆን የለባትም ብዬ ከማስብ ሰዎች አንዷ ነኝ። እሺ በጣም አሪፍ ስለዚህ አሁን ውጭ ላይ ከምንቆም ሶ ግሬት ልብስሽ እንዳይነካብሽ ጫማዬ እንትና እሺ በቃ ሰፋ ያለ ነገር አመጣ ነበር። ልጆቹም ይግቡና እቺ ዲቪና ያው እንግዲህ ዶሮ ቤታችን ይሄንን ይመስላል። በጣም ቆንጆ ልጆች አሉኝ የሚያግዙኝ። ለሁለት ሰዎችም የስራ እድል ፈጥረሻል። እነሱ ጋር ቆይታ እናደርጋለን። በጣም ቀኝ እጆቼ ናቸው። ከኔ ጋር ቆይተዋል ሲሰሩ። በስም ታውቃቸዋለህ እንግዲህ ለተመልካቾቻችን እናስተዋውቃለን። እንዴት አያችኋቸው? ይሄንን ሆኖ ትጠብቂዋለሽ? ሲያሳዝን እነዚህ ይሄ በነገራችን ላይ ተከፍሎ ነው። ኦኬ በዚህ ምግብ በስነ ስርዓት እንዲደርሳቸው ብለን እንዳይሻሙ። ታላቅ ናቸው? ኖ ተመሳሳይ ኤጅ ነው ያላቸው። እኩል ነው የመጡት። ግን እንዴት ነው መሰለሽ አንድ ላይ ከሆኑ ምግብ አይደርሳቸውም። ኦኬ ግማሹን በላይ ግማሹን በታች አድርገን የከፋፈልናቸው። እንደዛ ሲሆን አንደኛ ምግብ አይሻሙም፣ ውሃም ይደርሳቸዋል፣ ምግብን በስነ ስርዓት ይመገባሉ። በነገራችን ላይ በጣም ሴንሲቲቭ ናቸው። እንደ ህፃን ልጅ ነው የምንንከባከባቸው። ጉንፋን ያማቸዋል። ከአካባቢ የሆነ በሽታ ከተነሳ ቶሎ እነሱን አታክ ያደርጋቸዋል። ብቻ ግን ትንሽ ፈታኝ ስራ ነው። እዚህ ውስጥ 2600 ዶሮዎች አሉ። 2600 ዶሮዎች አሉ። ተመሳሳይ እድሜ ነው ያላቸው። በአንድ ቀን ነው የገቡት። ያው አሪፍ እድገት ላይ ናቸው። አሁን እነዚህ ስንት ቀን ናቸው? 3 ወር
3 ወር ሆኗቸዋል ማለት ነው። እና አሁን ከወር በኋላ እንቁላል መጣል ይጀምራሉ። ከአንድ ወር በኋላ እንቁላል ይጥላሉ። ያን ጊዜ እንደመጣችሁ ያው ቶሎ እንቁላል ጠብስ አድርገን እዚህ ነው ቁርሳችንን የምንበላው። አሁን እዚህ ጋር የተንጠለጠሉት በሙሉ የምግብ የሚቀርባቸው ናቸው አይደል? እነዚህ የምግብ ናቸው። እነዛ የውሃ ናቸው። ምግብ 3 ጊዜ ነው የሚሰጣቸው። ጠዋት ቁርስ፣ ምሳ ሰዓት እና አራት ሰዓት። ቁርስ፣ ምሳ፣ አራት ነው። ቁርስ፣ ምሳ በደንብ ነው ሰዓታቸውን የሚያውቁት። በነገራችን ላይ በእውነት በደንብ ነው ሰዓታቸውን የሚያውቁት። እና እነ ኩኩዬ ሌላው በጣም ስታወሩ ገርሞኝ ከነበረው ነገር ምንድነው የሚጠጡት የውሃ መጠን ብዛቱ። እኔ ዶሮ ያኛል ውሃ ማለት አሁን በፊት እናያለን እናቶቻችን በእቃ አድርገው ውጭ ላይ ያስቀምጣሉ ዶሮዎች ውሃ እንዲያገኙ ተብሎ ማለት ነው። የነገርሽ ግን በጣም ተጋነነ መሰለኝ። ለምን ያህል ውሃ ነው የሚጠጡት? እስኪ በጣም ብዙ ውሃ ነው የሚጠጡት። አሁን እንኳን ባላቸው የእድሜ ክልል በቀን 600 ሊትር ይጠጣሉ። 600 ሊትር በቀን 600 ሊትር። ይኸው አለቃው አለ ከጀርባሽ ጠይቂው። በቀን 600 ሊትር ውሃ ይጠጣሉ። እንቁላል ሲጥሉ ይጨምራሉ። አሁን ባላቸው ኤጅ እንቁላል ስለማይጥሉ ነው 600 ሊትር ብቻ የሚጠጡት እንጂ እንቁላል ሲጥሉ ፕላስ ከዛ በላይ ይጠጣሉ። በተጨማሪ ደግሞ እንደው እስኪ አብረሽ እኛ በመሀል ከምንገባብሽ የመኖ አቅርቦት ምን ይመስላል? በሀገራችን ያለ የመኖ አቅርቦት ቀላይ አንቺ የምታመጪበት መንገድ ማቀነባበሪያው የዶሮቹ ደግሞ የሚቀርቡበት መንገድ መኖአቸው ምን አይነት ነገሮች ነው የሚያካትተው? ለጤናቸው፣ ለእንቁላል፣ ለእድገት፣ ለስጋ ተብሎ የሚለያሉ አይደል? እስኪ እነሱን አንቺ በልምድሽ እስኪ አካፍል። የእንቁላል የእነሱ መኖ በጣም ውድ ነው። መኗቸው በጣም ውድ ነው። በቀን አሁን እንኳን ባላቸው ኤጅ በቀን ወደ 3 ኩንታል ይበላሉ። 10 ኪሎ ብቻ ነው የሚቀነስላቸው እንጂ በቀን 3 ኩንታል ይበላሉ። መኖ ደግሞ በጣም ውድ ከመሆኑ የተነሳ በቀን እንግዲህ ወደ 20 ምናምን ሺህ ብር ማለት ነው የሚበሉት በቀን ሰው። የእንቁላል ጣይና የቄብ ወይም ደግሞ የስጋ የሚባል አለ። የነዚህ ግን ስፔሻል መኖ ነው የሚበሉት። መኗቸው በጣም ውድ ነው። አለ ብዙ መኖ አለ፣ ግን ኳሊቲ መኖ በጣም አስፈላጊ ነው ለእንቁላል ጣይ ዶሮዎች። እና እኛ የምንጠቀመው ትንሽ ወደድ ይላል። ያው ጥራትም ሲባል ጤንነታቸውንም የሚጠብቅ ስለምንፈልግ ጥሩ ምርትም የሚሰጡት ኳሊቲ የሆነ መኖ ሲመገቡ ነው። እና በቀን ወደ 20 ምናምን 23 ወደ 24 5 ሺህ ብር ድረስ ይበላሉ በቀን 3 ኩንታል ነው የሚበሉት ሰው። እና ትንሽ ይከብዳል ተብሎም ደግሞ ስራ አይቆም ወይ ከበደኝ ይሄ ቻሌንጅ አለው ምናምን ተብሎ ስራ አይተው ቢከብድም ቻሌንጁን አብረሽ ተቋቁመሽ ስራ መጀመር ግድ ነው። አማራጭ የለም ህይወት ላይ። ማታ ማብራት ይበራላችኋል ማለት ነው እንዴ? በደንብ ነው ያለ 6 ሰዓት ላይ 12 ሰዓት ላይ ይበራላችኋል መብራት። እስከ 3 ሰዓት አይደል? እስከ 3 ሰዓት እስከ 4 ሰዓት ድረስ መብራት ይበራላችኋል። ስለዚህ እኮ እንደ ሰው ነው ትሪት የሚደረግ ምሳራት መብራት ሁሉም ነገር ያካተተ ነው። ሁሉንም ነገር ያካተተ ነው። ለምሳሌ አሁን አንቺ ያው እንግዲህ በስልክ ሰራተኞች አሉ። ለሌሎች ስራ ድርድር በራሱ ቀላል አይደለምና ነገር ግን እንደው እስኪ እነሱ ጋር ቆይታ እናደርጋለን። ሰራተኛ ማኔጅ ማድረጉ ላይ አጠቃላይ ያለው ነገር ላይ አብሮ ተጋብቶ መስራቱ ላይ ያለው ነገር እናያለን። ግን ስትገቢና ዶሮቹን ስታይ የሚሰማሽ የተለየ ስሜት አለ? ምን ይሰማሽ? በጣም ነው ደስ የሚለኝ እውነት ለመናገር እዚህ መጥቼ መሽቶብኝ ባልሄድ ስሜቴ ነው። በጣም ነው ደስ የሚለኝና በቃ ቁጭ ብዬ እዚህ ጋር ረጅም ሰዓት ነው ማያቸው። በጣም ነው ደስ የሚለኝ። ስፔሻሊ አሁን ወጭ ላይ ስለሆኑ ነው እንጂ እንቁላል መጣል ከጀመሩ ውጭ አይለኝም እዚህ ውስጥ ውጭ አይለኝም እዚህ ውስጥ። ትመክሪያለሽ እንደ ወደዚህ ስራ ለመግባት ለሚያስቡ ለሚፈልጉ ወይም ደግሞ ልክ አንቺ ስታልፍበት እንደነበረው ገንዘብ ይዘው ምን እንስራ ለሚሉ በምን አይነት ካፒታል መነሳት ይቻላል? ምን ያህል ጊዜ ነው ቻሌንጅ የሚገጥማቸው የሚለውን ነገር ምን ትመክሪያቸዋለሽ? መጀመሪያ ለስራ ሬዲ መሆን ያስፈልጋል። ፍላጎት ያስፈልገዋል። ከሳንቲሙም ከሁሉ ነገር በፊት ለስራ አንድ ሰው ዝግጁ መሆን አለበት። ሜንታሊ የሚመጣውን ነገር ሁላ አልፌ እዚህ ቦታ ላይ ደርሳለሁ ብሎ አንድ ሰው ያን ነገር ሬዲ መሆን ያስፈልገዋል። ሳንቲም ብቻ ኑሮሽ ሬዲ ካልሆንሽና አንድ ሰው ትርፋማ ስለሆነ ብቻ ወይም ደግሞ እዛ ላይ ሰክሰስ ስለሆነ ብቻ ስራ ይጀመራል ወይ? አይጀመርም። መጀመሪያ ያን ነገር እኔ ቋቋመዋለሁ ወይ ማለት ያስፈልጋል።
ሁለተኛ ነገር በሳንቲም ደረጃ ባልሽ ጀሪዬ አሁን ላይ ይህን ስራ ለመጀመር ቆንጆ ካፒታል ያስፈልጋል። ቆንጆ ማለት እንዴ? ቆንጆ ለዚህ ለማለት ምን ያህል ወሰደብሽ? ያው ቦታም አለ በቃ ብዙ ነገር ምን ያህል ነው መነሻ ሊሆን ይችላል። አሁን ቦታው ይሄ የራሳችን ነው። እንትና ክራይ አንከፍልም። ፕላስ አሁን ክራይ እንኳን ይከፈል ቢባል 50 60 ድረስ ይከራያል ቦታው ማለት ነው። ብቻ ግን ጠቅላላ እስካሁን ድረስ ያወጣነው ወደ 3 ከምናምን ደርሰናል። ከነቤቱ 5.5 ሚሊዮን ብር አውጥተንበታል ከነቤቱ። ስለዚህ አሁን ባሉት አሁን እንኳን ገብተው እስከነ ወኗቸው ምናምን ወደ 3 ሚሊዮን ፕላስ 3 ሚሊዮን ወስደውብናል። ስለዚህ ይሄንን ይመስላል። ያ ቆንጆ ካፒታል ይፈልጋል። ደግሞ ይሄ ስራ የሚያዋጣው ከብዛት እንጂ የሆነ ትንሽ ነገር ይዤ እሰራለሁ ምናምን ነገር አይመጣው። ትንሽ ከፍ ያለ በዛ ያሉ ዶሮዎች ይዘሽ ነው ትንሽ ትርፍ ልታገኝበት የምትችይው። ደግሞ አስተዋውቂንና የሚያግዝሽ ጋር እስኪ ስለ ዶሮ ተታብራችሁ ነው የምትነግሩን። ደግሞ ገለጻ ቢያደርጉልን አሪፍ ነው። እነሱ በጣም ጥሩ ልጆች ናቸው። እዛኛው ቤትም እያለው ከኔ ሰርተዋል ከኛ ጋር። በጣም አሪፍ ልጆች ናቸው። እንግዲህ አንደኛው አጋዥ እሷ ነች፣ እሱ ደግሞ ባለቤቷ ነው። ባልና ሚስት ናቸው። ሀና ትባላለች። ሀና ስራ እንዴት ነው? አሪፍ ነው፣ እግዚአብሔር ይመስገን። ቆንጆ ነው። ከኔ ጋር በመስራት ምን ተሰማሽ? ደስተኛ ነኝ። አስቸጋሪ ነኝ ስለፈጠርሽልኝ አመሰግናለሁ። አስቸጋሪ ነኝ? አይ አስቸጋሪ አይደለሽም፣ ጥሩ ሰው ነሽ። እውነት እኛ ጋር ስትመጪ እንደ ሰራተኛና እንደ አለቃነት ሳይሆን በቃ እንደ እህትና እንደ ጓደኛ እንደ ፍሬንድ ስለምናወራ ደስ ይለኛል። እንደ አለቃ ጭንንቅ ምናምን ስለማትፈጥሪብን። አልፈጥርም። ደስ ይላል። አሁን ለነሱ መክሰስ ትችያለሽ። እኔም መክሰስ ከፈለግሽ ችግር የለውም። እኔም መክሰስ ከፈለግሽ ስንት ጊዜ ሆነሽ አሁን እዚህ ጋር አብረሽ ስራ መስራት ከጀመርሽ? እንደገና ደግሞ አንድ ላይ የምትናንሽ ምንድነው ባለቤትሽ ጋር ነው አብረሽ የምትሰሪው እዚህ ቦታ ላይ እና አብሮ መስራት በራሱ የሚፈጥረው ጥሩ የሆነ ጎን አለው አይደል? ባለሽ ጋር አብረሽ አንድ ላይ ስራ መስራት እሱ ነገር ስታብረሽ ያ አንድ ላይ ስለምንሰራ ጥሩ ነው። ምክንያቱም እዚያው ቤት እንውላለን፣ እዚያው አብረን እንሰራለን። የሚሆነውን ነገር አንድ ላይ እንወጣለን። ማርሻውን የስራ ያላችሁ የስራ እንግዲህ ያይሽ ከመጀመሪያ ጀምራለች። ትግስት በጣም ጎበዝ ነች። ትሰራለች፣ ሰርታም ታሰራለች። ስንት ጊዜ ወርሽ አሰራሽ? 2 አመት ከስንት ወር ምናምን ለዛ ሰርተናል እና ደግሞ አሪፍ ነው በቃ ስራ። ከዚህ በፊት ሌላ ስራ ላይ ነበርሽና ወደ ዶሮ ስራ ስትገቢ የዶሮ ስራን እንዴት አየሽው? አሁን ላይ ምን ይጠይቃል? በብዛት ከትግስት የበለጠ ደግሞ ሞር አንቺ ነሽ እነሱ ጋር የምታሳልፉ እዚህ ያለሽውና ምን አየሽ? ዶሮቹም እንትን የምንንከባከበው እኛ ነን፣ የምንቆጣጠራቸው እኛ ነን። ይበልጥ ደግሞ ከዶሮቹ ጋር ቀረቤታ ያለንም እኛ ነን። ትንሽ እንኳን የመታመን ባህሪ ሲያመጡ እኛ ነን ቀድመን ለነሱ የምንነግራቸው እና ታውቃላችሁ ማለት ነው። መታመን በሚታወቀው ዶሮ በጣም ጎበዞች ናቸው። በነገር ዶሮ ሲታመሙ የሆነ ምግብ ስትይ አይከተሉሽም፣ ወደ ኋላ ይቀራሉ። የሆነ የመንኮርፈፍ ባህሪ ያላቸው እና በቃ እንደዛ ሲሆን እኛ ቀድመን ለነሱ እንናገራለን። እነሱ ደግሞ መድኃኒት ምናምን 7 ብር ይዘው ይመጣሉ። በእንቅስቃሴያቸው በድምጻቸው ተለያያላችሁ ማለት ነው። በድምጻቸው በቃ የፊዚካላቸው አካላቸውም የመንኮርፈፍ ባህሪ ያላቸው፣ ምግብ ያለ መብላት፣ ውሃም አይጠጡም። በቃ ጥግ ይዘው ነው የሚቀመጡት ሲያሟቸው ማለት እና እኛ ደግሞ እሱን አይተን ለሷ እንናገራለን። እሷ ደግሞ ዶክተር ታማክርና መድኃኒት ትዛለች። አንዳንድ ጊዜ ራሷም ትወጋለች አይደል? ራሷም ትከተባለች። ጉንፋን አሁን ሰሞኑን ጉንፋን ትንሽ እንትን ብሏቸው ነበር። መድኃኒት ሽንኩርት ምናምን እያዘጋጀች ክትባት ራሷ ትሰጣቸዋለች። ባህላዊ ሐኪም ማለት ነው። እሺ ሀኒ፣ ሌላው እኛ ሀገር በጣም ከባዱ ነገር ምንድነው መሰለሽ? ከሰዎች ጋር ስራ አብሮ መስራት ነው በጣም ፈታኙ ነገር። ያው ብዙዎቹ የአለቃና የሰራተኛ አይነት ላይ ስለሚፈጠር ተግባብቶ መስራቱ በጣም ፈተና ይሆናልና ቅድም ስትናገር ይሆናል እንደ አለቃ እንደ ሰራተኛ ደግሞ የሚታየው እንደ ቤተሰብ እንደ ወንድም እንደ እህት ተዛዝነን ነው ብለሽዋልና ቲጂ እንዴት ነው እንደ እህት እንደ ታላቅ ስራን በጋራ እንደሚሰራ ሰው የቲጂን ባህሪ ደግሞ እኛ በጓደኝነት የምናውቃት የስራ ጠንካራ እንደሆነች እናውቃለን። ከዛ ውጭ ከእናንተ ጋር አብሮ በመስራት ያው ከእኛ ጋርም ስራ አብራ ትሰራለች ነው ግን ከእናንተ ጋር እንደ አለቃ ስትሆን እንዴት ነው እሱ እንደ አለቃ ስትሆን ያው ጎበዝ ናት ማለት ያለውን ነገር እኛ ኃላፊነታችንን ተወጥተን እንሰራለን።
ካልተቀረ እንደ እንትን እንዝላልነት ምናምን አይፈጠርም። ይሄ እነሱ ስለሌሉ ተቀምጠን እነሱ ሲመጡ መስራት ምናምን የለም። ኃላፊነታችንን ተወጥተን ራሳችን ስራችንን እንሰራለን። በቃ ስራችንን ጨርሰን ሲመጡ እንደ ጓደኛ ቁጭ ብለን ውጭ ነው የምንጫወት እንጂ ያልተሰራ ምናምን ጥያቄ የለም። እኛ ስራችንን ኃላፊነታችንን አውቀን ነው የምንሰራው። አሰሪዎች መልእክት አስተላልፉ። አሰሪዎች ሰራተኞቻችሁ ጋር ተግባብታችሁ ብትሰሩ የታመጣላችሁ ሚሊዮን ሰራተኞቻችሁን እንደ ሰራተኛ አትናቁ እና ደግሞ በቃ ተከባብራችሁ መስራት ያለባችሁ ነገር ሰው ለሌሎችስ መልእክት አለ? ሩቴ ደህና ሁኑልኝ። እንግዲህ ተመልካቾቻችን ይሄንን ይመስላል የዛሬ የኔ ቤት የዶሮ ቆይታችን ይሄንን ነው የሚመስለው።